እንዴት ነሽ ልጅ? ማም እየሞትሽ መስሎኝ ነበር እኮ በጣም ነበር ይጨነቀኝ። አይዞሽ የኔ ቆንጆ ምንም አትጨነቂ፣ ደህና ነኝ። እሺ ልጅን ስላመጣልኝ አመሰግናለሁ። ላንቺ ብዬ አይደለም ለሷ ብዬ ነው። ምንም ይሁን ብቻ አመሰግናለሁ። እሺ ነልሽ ጆይ፣ እኔም አመሰግናለሁ እናቴ ስለተረፍክልኝ ስላመጣልኝ። ጣጣ የለውም በቃ አታካብሹ፣ ቀለል አድርጊ። እሺ እና ማም በቃ ወደ ቤት እንሂድ። አይ እንደዛ ማድረግ አልችልም። እሺ ለጊዜው ወደ ቤት አልመጣም፣ ለትንሽ ቀን ነው። እሺ እንዴ ማም፣ እንዴ ለምን? ቆይ ማን ያገተሽ? ለምንድን ነው ያዙሽ? ምን አጥፍተሽ ነው? ከማን ጋር ጣልተሽ ነው? ሌላ ጊዜ እነግርሻለሁ። እሺ እኔ ልጅ አሁን እሱ ማብራራት አልችልም። ቶሎ ብለሽ ወደ ቤት ተመልሽና ግቢ። እሺ ኧረ እንደዛም አይሆንም። ቤት ወደ ትኩን ተጨንቀዋል መስሎሽ ነው? በመለስ ራሱ አንቺን ብዬ እንጂ እነሱን ብዬ አይደለም። እሺ እኔ ልጅ ወይ ደግሞ ምን እንደተፈጠረ ንገሪኝ። ኤልሹ ምንድን ነው አጨርሱም እንዴ? አንቺን አድርሽሽ ቶሎ ወደ ቤት መመለስ አለብኝ። ቶሎ ጨርሱ። ልክ ነኝ እኔ ልጅ። ኤልሹ ማሪ ሂጂ በቃ። እሺ እንዴ ግን አሁን እኮ ነው የመጣሁት። ቢሆንም ማንም ሰው እንዳይጠረጠር አሁን ቶሎ ብለሽ ወደ ቤት ግቢ። ነገ ያረፍኩበት ሆቴል ይዞሽ ይመጣል። አደራ ማንም ሰው ስለዚህ እንዳያውቅ፣ ወንድምሽን ቢሆን። እንዴ ዶዬ በጣም ነው የማመሰግነው። አታካብጁ። አሁን ወደ ቤት አንሂድ። እሺ ትንሽ ፈክ እናድርግ። እንዴ ባቲስ ድጋሚ ራይ ጠርቼው ወጪ አላውጣም። እሺ እንዴ ምንድን ነው? ደስ ይላል። ይህን መናገር ከባድ ነው፣ ግን አለመናገር አልችልም። ሳስበው ያለሁት የመጨረሻው ሰዓት ላይ ነው። ምን ነው መሲ? ቤሉል ልትታዘበኝ፣ ልትቆጣኝ፣ ብቻ ብዙ ነገር ልትለኝ ትችላለህ፣ ግን ልነግርህ ይገባል። እዚህ የሚመጣውን ይሄ ለኔ ስራ ባልደረባ ቦከው። አዎ እና እሱ ምን ንገረኝ። እሱ ምን ሆነ? ምን አደረገሽ መሲ? ዝም አትበይ። ለመንገር እኮ ጨነቀኝ። ግን አንዴ ጀመረሽዋል። ስለዚህ ንገረኝ፣ ምንድን ነው? እንትን ማለት እሱ የኔ መሲ ምንድን ነው? ምን ሆነሻል? ፍቅረኛዬ ነው። ቤሉልን ያስደነገጠ አይንዬን ያስቆጣ ከባድ ችግር ተፈጠረ። መሲ የሄለን ጓደኛ የእሷ ፍቅረኛዋ እንደሆነ ተናገረች። መኩ ጆን አግቶት ነበር። ጆም እንደምንም አመልጦ ኤልሹን ይዞ ወጥቷል። ኤልሹ እናቷ የተገኘች እንደሆነ ለቤሉል ብትነግረውም ቤሉል አብሬያቸው ሄዳለሁ ሲል ስለነበረ ውሸቴን ነው ያልኳት እንጂ እንዴት ታምኛለሽ? ውሸቴን ነው ብሎ ጆ ኤልሹን ብቻ አስመልጦ ይዞ ወጥቷል። ኤልሹም እናቷ በህይወት እንዳለች አረጋግጣለች። እናቷን ሁሉም ሰው ተጨንቋልና ወደ ቤት እንሄድ ብትላትም ልጅ ያልገባሽ ነገር አለ። ወደ ቤት ብሄድም አንቺን ብዬ እንጂ ሌላ ማንም ብዬ መሄድ አልችልም። ማንም ሰው እያስመሰለ ነው እንጂ ማንም ለኔ መጥፋት የሚጨነቅ የለም። ግን ደግሞ ወንድምሽም ቢሆን ማንም ሰው እኔን እንዲያገኘሽ ማወቅ የለበትም። እኔ አሁን ተረጋግቼ ሆቴል ሳርፍ የዛ ጊዜ ጆ ያመጣሻል፣ ያተረፈኝ እሱ ነው ብላታለች። ኤልሹም ጆን ይቅርታ ጠይቀዋለች። በዛ ላይ ወደ ፍቅራቸው የተመለሱም ይመስላሉ። ቤሉልም ኤልሹ የታለች እያለ እየፈለገ ነው። ኤልሹ ወደ ውጭ እንደወጣች በነገረችው ጊዜ መሲን እንግዲህ እንዴት ትለቂያታለሽ? አሟት የለም ወይ እያለ እየተቆጣ ነበር። እኔ የምትለኝ እምላትን ስለማሰማኝ ዝም ብዬ ለቀኳት ብላለች። መኩ ጆን አግቶ ስለነበረ ጆን ይዞ ለመውጣት እንዲመቸው ሰዎችን ቼክ ሊያደርግ ወደታች በወረደበት ሰዓት ኑኑ ቁጭ ብላ ነበር። ኑኑም ስለምታስጠናቸው ልጆች እያሰበች መጽሐፍ እያገላበጠች ነበር። በዚህን ጊዜ የኔ እህት እያነበብሽ ነው እንዴ ጎበዝ ምናምን ሲላት ኑኑ ግራ ተጋብታለች። ምክንያቱም ጸበኛ ነበሩ። እኔ እስከማውቀው ድረስ እኮ እኔ እናንተ ጸበኛ ነበርን፣ መቼ ታርቀን ነው የሚል ሀሳብ አንስታ ነበር። እነሱም እኔ እኮ በፊትም ቢሆን እንደማታደርገው አውቃለሁ፣ ሆን ብዬ ነው እንጂ ይህን እንደማታረግ ያውቃለሁ። ለፈጠርኩት ወከባና ስለደበደብኩሽ ይቅርታ ብሏት እሱ ካርድ እንድታመጣለት ልኳት ነበር። ግን ሲመለስ ጆ አመልጦ ነበር። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንድትመለከት ነው እንግዲህ ተከታታይ ድራማ እንግዲህ ወይዘሮ ሄለንን ቤሉልና አንድ ጓደኛው አግተዋት ነበር። መኩም በቅርበት እየተከታተለ ያለው የቤተሰቡን ጉዳይ ኤልሹ በእናቷ ጉዳይ ራሷን የማጥፋት ሙከራ እንዲያደረገች ነግሮት ነበር።
ግን ደግሞ ምንም ቢፈጠር ሄለንም መልቀቅ አንችልም የሚል ውሳኔ ላይ ደርሰው ነበር እና ጆ ኤልሹና ህይወት ራሷን ልታጠፋ እንደሆነ በሰማበት ጊዜ እጅግ በጣም ተናዶና አዝኖባት ነበር። መጥቶ እንዴት እንደዚህ አይነት ውሳኔ ተወስኛለሽ ብሎ እጅግ በጣም ተቆጥቷት ነበር። እኔ እኮ ብቸኛ ነኝ፣ ማንም የለኝም። እናቴም እንደ አባቴ ወጥታ ልትቀር ነው። አባቴም እንዲህ ነበር የሆነው፣ ወጥቶ በዛው ሳይመለስ ነው የቀረው። ስለዚህ እኔ እናቴን አጥቼ መኖር አልችልም። እኔ ብቸኛ ነኝ፣ ማንም ሰው የሚረዳኝ የለም እያለች እያለቀሰች ነበር። ምንም ነገር ቢፈጠር በራስሽ ላይ እንደዚህ አይነት ችግር መወሰን አልነበረብሽም። ቢሆንም ግን ከዚህ በኋላ እንደዚህ አይነት ነገር ካረግሽ እኔ ራሴ ነኝ የምገልሽ እያለ አስፈራርቷን ነበር። እና ኤልሹ እናቴን እባክህ ፈልግልኝ ባለችው ጊዜ ጆም ለኤልሹ እናቷን ፈልጎ እንደሚያመጣላት ቃል ገብቶላት ነበር። እንዴ እየዋሻኝ ነው፣ አንተም እንደ ሌላው ሰው እንጂ እናቴን ማምጣት አትችልም። እኔ እናቴ ሞታ ይሆናል የሚል ሀሳብ ባነሳች ጊዜ በጭራሽ እናትሽ አትሞትም፣ ግን ደግሞ የትም ገብቼ እኔ ያመጣልሻለሁ፣ ቃል እገባልሻለሁ። ግን ደግሞ እንደዚህ አይነት የጅል ውሳኔ ደግመሽ እንዳትወስኝ ብሎ አስጠንቅቋታል። ኤልሹም እሺ ብላ በሀሳቡ ተስማምታ እንግዲህ ጆ ስራውን ጀምሯል ማለት ነው። አዶኒ ልክ እንደ ጨዋ ሰው ምንም እንደማያውቅ መጥቷል። እናቴን ፈልግልኝ በምትለው ሰዓትም እሺ እፈልግልሻለሁ፣ እሷ ምንም አትሆንም እያለ እያጽናናት ነበር። እና ግን ደግሞ ቤተሰብ እሷን ቢያጣ እንደሚጎዳም እየነገራት ነበር። ግን ደግሞ ኑን ኤልሹ እናቴን አምጡልኝ እያለች ለሁሉም ሰው ተናግራለች። አዶኒም እሺ በቃ ፈልግ ያመጣልሻለሁ ብሏት እናቷ ወደ ታገተችበት ቦታ ሲሄድ በነበረ ጊዜ ጆ እየተከታተለው ነበር። ጆ አዶኒን እየተከታተለው የሚገባበት ቦታ ድረስ ተከትሎት ሄዷል። በሌላ በኩል ደግሞ ወይዘሮ ሄለን በህፃናት ዝውውር፣ በህፃናት ንግድ፣ በህፃናት ሽያጭ ተጠርጥራ ፖሊስ ቤት ድረስ ተተት ብሎ መጥቷል። ፖሊሱም እንግዲህ ወይዘሮ ሄለንም ባለ ጊዜ ወይዘሮ ሄለን ቤት ውስጥ እንደሌለች ሲነገረው ቤቱን ለመፈተሽ ይገደዳሉ። እሷ ወንጀለኛ ስለሆነች ማጋለጥ አለባችሁ እያለ ነበር። መሲ በእውነት እንደዛ አይደለም፣ እሷ ቤት ውስጥ የለችም፣ ከቤት ከወጣችሁ አላደር ብላለች። እናም ልጇን ልጥራልህ ብላ ቤሉልን ጠርታው ነበር። ቤሉል እንግዲህ ፖሊሱ ጠርቶት በመጣ ጊዜ ቴዲም አዶኒም ሁላቸውም ነበሩ። ማንም ሰው ስለ ወይዘሮ ሄለን ማጣሪያን ሳልጨርስ መውጣት አይችልም ቢልም ምንም ቤተሰብ ብንሆንም የሄለን ጉዳይ እኛን አይመለከትም ብሎ አዶኒ ሄዷል። ቴዲም ስለ አንዳንድ ነገሮች ለማጣራት ሞክሮ ነበር። ግን ደግሞ ቤተሰብ ከሆንክ ወይዘሮ ሄለን በህግ ትፈለጋለች ብሎ ለቴዲም ነግሮታል። ወይዘሮ ሄለን ቤት እንደሌለች ሁላቸውም ተናግረዋል። በስተመጨረሻም አዶኒ ሲመጣ ምንድነው እየተፈጠረ ያለው ባለ ጊዜ ወይዘሮ ሄለንን ፖሊስ እየፈለጋት ነው ብሏል። በምን ጉዳይ ነው የምትፈለገው? እኛም እኮ አመልክተናል፣ ማን ቤት የለችም ባለ ጊዜ ወይዘሮ ሄለን ወንጀለኛ ናት፣ በወንጀል ተጠርጥራለች። ስለዚህ ለጥያቄ ፖሊስ ጣቢያ መምጣት ይኖርባታል እና የወንጀለኛ ተባባሪ ባትሆኑ መልካም ነው፣ አሳልፋችሁ ለህግ እንድትጠየቅ ብታደርጉ እያለ ፖሊሱ ለማብራራት ሞክሯል። ግን ደግሞ የፖሊሱን ማብራሪያ በጭራሽ ሊሰማ ፈቃደኛ ያልሆነው ቤሉል ምን እያልክ ነው? ስለ እናቴን እኮ ነው ወንጀለኛ ናት እያልክ ያለው ብሎት ነበር። ወንጀሏ ምንድነው ብሎ በጠየቀ ጊዜ ህፃናቶችን የህፃናት ዝውውር በህፃናቶች እንደምትነግድና ህፃናቶችን ላስተምር ለበጎ አድራጎት ድርጅት ነው እያለች እንደምትሸጥ ከሀገር ውስጥ እስከ ውጭ ሽያጭ ድረስ በህፃናት እንደተጠረጠረች ተናግሯል። እያላችሁት ያለው እኮ ከባድ ወንጀል ነው። እንዴት የእናቴን ክብርም የማይመጥን ነገር ትናገራላችሁ? የኔ እናት እኮ የተከበረች ሴት ናት። በዛ ላይ ይሄ ወንጀል እጅግ በጣም ከባድ ነው። እንዴት ምን ማለት ነው ብሎ ቤሉል ብሏል። መሲ እንዲረጋጋ ብትጠይቀውም የምን መረጋጋት ነው እያለ ነው። ስለዚህ እኛ ፖሊስ ጣቢያ ያመለከትነውን አላያችሁትም ማለት ነው ባለ ጊዜ እንግዲህ ያመለከትከው ሌላ ቦታ ሊሆን ይችላል፣ ግን ደግሞ ወይዘሮ ሄለን ወንጀለኛ ናት፣ እሷ ትፈለጋለች ብሏል። ቤሉል በጭራሽ የኔ እናት ይሄን አታደርግም፣ እናንተ እናቴን ያለ ወንጀሏ ስለጠረጠራችሁ ብቻ እከሳችኋለሁ እያለም ጭምር ነው። ፖሊሱ እኔ እንዳንተ ሰዓት አልተረፈኝም፣ ሰዓቴን አታባክንብኝ፣ ካልሆነ ግን ጉልበት እንዲጠቀም ታደርገኛለህ፣ በሷ አንተን ይወስድሃለሁ የወንጀለኛ ተባባሪ ስለሆንክ ብሎት ነበር። ግን ደግሞ መሲ ልታረጋጋው ብትሞክርም በጭራሽ ብሎ አሻፈረኝ ብሏል። ቤሉል እንግዲህ ፖሊሱም ከትግስቱ በላይ ስለሆነበት ቤሉልን ይዞት ፖሊስ ጣቢያ ሄዷል። ቤሉል ማስደንገጫ የታሰረ ቢሆንም ግን ደግሞ አብዛኛዎቹ አባቱን ያውቁት ስለነበረ በአባቱ ተከብሮ ማስጠንቀቂያ ተሰጥቶት ቤሉል ወደ ቤቱ ተመልሷል። መሲ ፖሊሶቹ አባት ጋሽን ባያውቁት ኑሮ እኮ ጉሩህ ነን ነበር፣ አባትን ስላወቁት ብቻ ነው ነገሩ የቀለለው እንጂ እንዴት እንደዛ አድርገህ ፖሊስን ታመናጭቃለህ ብለው ነበር። እሱ ግን ፖሊስን የማመናጨቁ ምንም አልታየውም። እሱስ ቢሆን እንዴት
ማመን እንደዛ ይላታል? የህፃናት ንግድ እኮ ነው ያለው። በህፃናት እንዴት ትነግዳለች? በዛ ላይ እሷን አይመጥንም። እሷ እኮ የተከበረች ሴት ናት። እንዴት እንደዚህ ይላል ብሏል መሲ። አይ ጉድህን በሰማህ ገበያ በወጣህ ባልወጣህ ከዚህ የባሰ ስንት ነገር አለ አንተ አታውቅ እያለች ብቻዋን እያወራች ነበር። ቤሉል ነገሮች ስለተደራረቡበት የሚያደርገውን አጥቷል። ቢሆንም ግን አንተ ለሁሉም ነገር ህግ በያዘው ነገር መግባት አልነበረብህም። ፖሊሱን እኮ አመነጫጨከው ብለው ነበር። መሲ አትፍረጅብኝ፣ ካለሁበት ሁኔታ ጋር አንጻር ተደማምሮብኝ ነው ብሏል። ግን ቢሆንም በማይመለከት በእንደዚህ አይነት ጉዳይ ባትገባ መልካም ነው ባለችው ጊዜ እናቴ እኮ ናት እያለ ነው። እውነት ነው እናት ናት፣ ግን ደግሞ ፖሊሱን አንተ እንደዛ ማድረግ አልነበረብህም እያለችው ነበር። ግን ደግሞ ለምታረገው ነገር ሁሉ ማስተዋል ቢኖረው መልካም ነው። ምናልባት አንተ ማታውቀው ብዙ ነገር ይኖራል እያለች ነው መሲ። ቤሉልም ግን ወይዘሮ ሄለንን አውቃታለሁ ብሎ እርግጠኛ ሆኖ እየተከራከረላት ነው ያለው። በሌላ በኩል እንግዲህ ኤልሹ እናቷን ካጣችበት ጊዜ ጀምራ ብቸኛ ሆናለች። ከክፍሏም አትወጣ፣ አትበላ፣ አትጠጣ፣ ብቻ የምታስበው ስለ እናቷ ሆኗል። እናቴ እንደ አባቴ ወጣ ትቀር ይሆን ወይስ ትመለስልኛለች የሚለው ነገር አሰግቷታል ማለት ነው። እናም በዚህን ጊዜ እንግዲህ ጆ ወደ ቤት እየሮጠ መጥቶ ነበር። በመጣበት ጊዜ ተኝታ ነበር። ኤልፉን ለመቀስቀስ በሞከረበት ጊዜ ምን አይነት ዜና ይዤልሽ እንደመጣሁ ብታውቂ ኖሮ እንደዚህ አተኝም ነበር። ምን አይነት አስደሳች ዜና ይዤልሽ እንደመጣሁ ብታቂ። ኤልፉ ተነሽ ብሎ እንደምንም ቀስቅሷታል። መቼም እናትሽን አገኘኋት አትለኝም፣ አትቀልድብኝም አይደል እያለችው ነበር። እሱማ እናትሽን አግኝቻታለሁ፣ አሁን እኮ ልወስድሽ ነው የመጣሁት ባላት ጊዜ አይ እየቀለድክ መሆን አለበት፣ ይሄማ እውነት አይደለም እየቀለድክ ነው ብለው ነበር። ጆም እየቀለደ እንዳልሆነና እንደዚህ አይነት ነገር መች ጀምሬ ነው ቀልድ ጀማቀው፣ ተነሽ እንሂድ፣ ተነሽ አሁኑኑ፣ ማንም ሰው እንዳይሰማ፣ ለማንም እንዳትናገሪ ሚስጥር ነው ብሏት ነበር። ግን የወንድሟ ጭንቀት የወንድሟ ስጋት ስላሳሰባት እንግዲህ ኤልሹ ጉድ ጉድ እያለች ባለችበት ጊዜ ጆ ሲመጣ ከቤሉል ጋር ተገናኝተው ነበር። ቤሉልም ሁለተኛ እዚህ ቤት ላይ አልፈልግም፣ ቤቱን ለቀህ ውጣ ብሎ እያባረረው ስለነበረ ወደ ኤልሹ ክፍል ሄደው እንዴት አለ ጓደኛሽ እያላት ነበር። እንዴት አቻላየሁም እንዴ ማምን እኮ አግኝቶልኛል፣ ማምን ላይ ልሄድ ነው ብለው ነበር። እሱም አብሬሽ ሄዳለሁ ባላት ጊዜ እንዴ ለማንም እኮ እንዳትናገሪ ተብዬ ነበር ወንድሜ እባክህ ብትለውም አብሬ ሄዳለሁ ብሏታል። እሺ ብላ በሐሳቡ ተስማምታለች። እንግዲህ ይህን ተደብቆ የሰማው መኩ ጆን ቆሞ ከኋላ ሲያገኘው ድንገት ከኋላ ደንደሱን መጥቶ ቁም ሳጥን ውስጥ ቆልፎታል። ኤልሹም ለባብሳ ጨርሳ እየተጠባበቀች ነው እና ቤሉል መጥቶ ጓደኛ ሸታለ ብሎ በጠየቃት ጊዜ አሁን ወጥቷል እኮ እዚህ የለም እያለችው ነበር። ታች አላገኘሁም እንዴ ብላ ስለናቷ ስታወራ እውነትሽን ነው እየቀለደብሽ እንዳይሆን እያላት ነበር። እሷም እውነቱን እንደሆነ ተናግራለች። እሺ በቃ እንፈልገው ብለው ሲወጡ ጆ በሰዓቱ ቤሉል አላገኘውም ነበር። እናም እንግዲህ መኩ ድንገት ስልክ እያወራ በነበረ ጊዜ ቤሉል ወደ መኩ ሄዶ ነበር። መኩ ምን ተፈጥሮ ነው? ሰሞኑን ወደ ስራ እየገባህም አይደለም? ከማን ተደብቀ ነው ስልክስ የምታወራው? ቢለውም አይ ዝም ብሎ ተራ ስልክ እንደሆነ ተናግሯል። አለመመቻቸትም እንደሆነ ስራ ያልገባውም ተናግሯል። እሺ በቃ ታዲያ የደነገጥክ ትመስላለህ ቢለውም ምንም እንዳልተደናገጠ ነግሮት ቤሉልም ተመልሷል። በዚህን ጊዜ እንግዲህ ጆ ትንሽ ደቂቃዎችን መተንፈሻ ሲያገኝ ወደ ራሱ ተመልሷል። ወደ ራሱ ተመልሶ ሊወጣ በሞከረ ጊዜ መኩ አሁንም ጆን ከኋላው መጥቶ መልሶ እዛው ቆልፎታል። አዶኒም እንግዲህ ያመለጠችው ሰው እንዴት አመለጠች እያሉ መጨቃጨቅ ጀምረዋል አጋቹ ጋር። አጋቹም ያቺ ሴት ከዚህ መውጣት የለባትም፣ እዚሁ መመለስ አለባት፣ መሰቃየት አለባት እያለ ነው። እና የት ሄደህ ነበር ያመለጠችው? እንዴትስ ልታመልጥ ቻለች? ማንስ አስመለጣት ባለ ጊዜ ጆ እንዲያስመለጣት እርግጠኛ ሆኖ ነግሮታል። አዶኒም እንዴት ሆኖ እንዴት አወቁት በተባለ ጊዜ እሱንማ አንተ ልጠይቅህ እንጂ እኔ ምን አቅልሃለሁ ብለው አለመግባባት እንዴት ተፈጠረ ነበር መኩ ደውሎ እሱ እንደያዘ የነገረው። ስለዚህ እንደምንም አርገህ አምጣው ብሎታል። እንዴት ሰው እንዴት አርጌ ነው ማመጣው ያለው ጊዜ እንዴትም አርገህ አንተ ትችላለህ ይዘውና ብሎት እሺ ብሎ ሰዎችን እየተጠባበቀ ነበር። ማንም ሰው አለመኖሩን ሊያጣራ ወደ ሳሎን በሄደበት ጊዜ ሳሎን ላይ ኑኑ ቁጭ ብላ መጽሐፎችን እያገላበጠች ነበር እና ኑኑንም ጻቡን ሁሉን ረስቶት የኔ ወዴት እያለ እየደለላት ነበር። ኑኑም ምን ተገይቶ ነው ዛሬ ጥርስ በጥርስ ሲሆን ከሆነ እስከማውቀው ድረስ እኔ እናንተ ተኳርፈን ነበር እኮ ባለት ጊዜ አይ ዝም ብዬ ወከባ ፈጠርኩ አይደል ለመታወሽም ይቅርታ አንቺ እኮ እንደማታረጊው እርግጠኛ ነበርኩ ብሏታል። እኔ እንዳልሆንኩ ስላመንክ አመሰግናለሁ ብላ ወንድሟን አቅፋው ነበር። እናም ስለምታነበው መጽሐፍ ልጆች ስለምታስጠና ቀድማ መጽሐፉን እሷ ማገላበጥ እንዳለባትም ጭምር ነግረዋለች።
ቤሉል አዶን ማን ነው መኩም እንግዲህ ጀግና የኔ እህት በርቺ ጥሩ አድርገሻል ብሏት፣ ግን ደግሞ አሁን ካርድ ታመጭልኝ እህቴ ዝም ሰራው ነበረኝ ባላት ጊዜ እሺ ብላ እየሳቀች ደስ ብሏት ካርዱን ልታመጣ ሄዳለች። በዚህን ጊዜ እንግዲህ ኑኑ ካርዱን እስከምታመጣ ሰዎችን እስከሚያጣራ ድረስ ጆ እዛው ቁም ሳጥን ቁጭ ብሎ ነበር እና ኤልሹ ልብሷን ለባብሳ ጨርሳ የሆነ ነገር እየፈለገች ባለበት ጊዜ ከአንድ ቁም ሳጥን አንድ ቁም ሳጥን ስትከፋፍት ጆን ስታየው በጣም ጮኻለች። ጆን ስታየው ስትጮህ እሱም ደግሞ አብሮ እኩል ጮኋል። በዚህ ጊዜ በጩኸቱ ወከባ ሲፈጠር ቤሉል ሰምቶ ሄዷል እና ምን እየተፈጠረ ነው ምን እያረጋችሁ ብሎ ነበር። ግን ደግሞ ጆ ኤልሹ አስደነገጥከኝ እኮ ስትለው እንደምታስበው እሷን ለማስደንገጥ አስቦ ሳይሆን የተፈጠረ ችግር እንዳለ ነግሯት ቶሎ መውጣት አለብን እያለ ባለበት ጊዜ ነበር ቤሉል የደረሰው። ቤሉልም የት ልትሄዱ ነው ሲል ማም ጋር እኮ ሊወስደኝ ነው ማምን እኮ አግኝቶልናል ብላ እሷ ነገሩን ሁለታቸው እንዲግባቡና ከጸባቸው እንዲያቆሙ ነበር ይሄን የነገረችው። ግን ደግሞ ቤሉል ይሄን ሰው እዚህ ማየት አልፈልግም በጭራሽ ብሎ እንዲወጣ አድርጓል። ጆም እንዴት ታምኝኛለሽ እኔ እኮ እየዋሸሁ ነው አምነሽኛል እንዴ ብሎ እሱም ጥሎ ወጥቷል። ኤልሹም ተደብቃ ወጥታ ከጆ ጋር ተገናኝተዋል። መኩ በሄደበት ጊዜ ማንም ሰው አልነበረም። መኩ አምልጦኛል ብሎ ለአዶኒ በደወለ ጊዜ አዶኒ እጅግ በጣም ተናዷል። እንዴት ያመልጣል እያለው ነው። መኩም እንግዲህ አንድን ሰው እንዴት አድርጌ ነው ሰው መኖር አለመኖርን ቸክ ላደርግ በሄድኩበት አመለጠ እያለው ነበር። አሁንም እንዲከታተለው አዞታል። እንግዲህ ጆ ኑኑን ይዞ ኤልሹን ይዞ እናቷ ወዳለችበት አካባቢ አድርሷታል። እናቷን በሌላ መኪና መታ እዛው ተገናኝተዋል። ኤልሹ እናቷን ስታገኝ እናቷን ጥምጥም ብላ ይቅፋ እያለቀሰች ነበር። እኔ እኮ በጣም ፈርቼ ነበር እንዲያባዬ ሞትሽብኝ መስሎኝ ነበር እያለቻት ነበር። ምንም እንዳልሆነች ነግራት፣ ግን ደግሞ አሁን ቶሎ መሄድ እንዳለባት ነግራታለች። ገና መምጣት እኮ ነው ብትላትም አይ እንደሱ ቢሆንም መሆን ያለበት እንደዚህ ነው ማንም ሰው እኔ ጋር እንደመጣሽ እንዳያውቅ ብላታለች። ቤተሰቡ እኮ ተጨንቋል እኔም ለወንድሜ ነግሬዋለሁ ስትል እዛ ቤት በመጣም እንኳን አንቺም ብዬ እንጂ ሌላ ማንንም ፈልጌ አልመጣም ሁሉም ደስታው ነው አንቺም ማታውቂው ብዙ ነገር አለ የኔ ልጅ ሁሉም እያስመሰሉ ነው ብላለች። ኤልሹ ምንም እየገባኝ አይደለም ብላታለች። ወይዘሮ ሄለንም አይ አሁን ምንም ነገር የምልሽ ነገር የለም ነገ ሆቴል የማርፍበት ሆቴል እሱ ይዞሽ ይመጣል ከዛም ሁሉንም ነገር አወራሻለሁ በእንደዚህ የሚያልቅ አይደለም አሁን ሂጂ ወደ ቤት ብላ ሸኝታታለች። ጆንም ስላተረፍከኝ ልጅን ስላመጣልኝ አመሰግናለሁ ባለችው ጊዜ ጆ እኔ ላንቺ ብዬ አይደለም ይሄን ያረኩት ለኤልሹ ብዬ ነው ብሏታል። ኤልሹም አመሰግናለሁ ብላ ጆን አቅፈዋለች። ጆና ኤልሹ ወደ ቤት እየተመለሱ ወክ እያረጉ ነው። ኤልሹ እንደ ድሮ ወደ ፍቅራቸው እንዲመለሱ የፈለገች ትመስላለች። ጆም እንደዛው አይ በቃ ልሸኝሽ ብሎ ወደ ቤት ሸኝቷት ሁለተኛም በራሷ ላይ መጥፎ ውሳኔን እንዳትወስን አስጠንቅቆ ሸኝቷታል። መሲ አይንዬ ከቴዲ ጋር ባገኘቻት ነገር ውርዴታም አዋረድሽኝ ባለጌ እያለች ሰድባታለች። መሲም የተፈጠረውን ነገር ለማስረዳት እየሞከረች ነው፣ ግን ደግሞ አይንዬ ልትረዳት ፈቃደኛ አይደለችም። ግራ ገብቷታል። መሲ እናቷ በዛ ልክ አዝናባትና ተቆጥታት ስታይ ብቻዋን ከፍቷት እያለቀሰች ነው። እንዴት እንደዚህ ታረጊኛለሽ እንዴት እንድታዋርጅኛለሽ እያለቻት ነበር። የምታወራው ሰው ስላጣች ለቤሉል ለማውራት መርጣለች። ቤሉል ኤልሹን ፈልጎ ሲያጣት ኤልሹ የታለች ብሎ እየጠየቃት ነበር። ኤልሹ እንደወጣች ስትነግረው እንዴት ዝም ታያታለች መሲ እያለ ነበር። እሷም እኔን ስለማሰማኝ ለዛ ነው ዝም ያልኩት ብላለች። እናም እንግዲህ ታዲያ እያመማት የት ሄዳ ነው ብሎ ምን ሆነሽ ነው ያለቀሽ ትመስያለሽ ብሏት ነበር። እሷም አይ ምንም አልሆንኩም የኔው ነገር ነው ባለች ጊዜ ምን እንደሆነ አጥብቆ ጠይቋታል። እሷም አይ ይሄስ የኔ ጉዳይ ነው መናገር አልፈልግም ብትልም እንድትነግረው ግዴታ ጋብዟታል። በዚህን ጊዜ እንዴት ብዬ እንደምነግርህ አላውቅም ይሄ ለጓደኛ ቴዲ ካለች በኋላ እነሱ ምን ተፈጠረ ምን ሆንሽ እያለ ባላ ጊዜ እሱ ፍቅረኛዋ እንደሆነ ነግረዋለች። ቤሉልም እጅግ በጣም ተደናግጧል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ